እውነትና ብርሃን ባንድ ሆነው በመልካም ጎዳና ይመሩን ዘንድ ፈጥነህ ላክልን ይላል። ይሄ ብርሃን ሲመጣ ሰላማችን ይመለሳል። ይሄ ብርሃን ሲመጣ አንድነታችን ይመለሳል። ብርሃን ወደ ዓለም መጣ፣ ሰው ግን ጨለማን መረጠ። ብዙዎቹ ሳይገባቸው የገባቸው አስመስለው፣ ሳይረዱት የተረዱት አስመስለው የራሳቸውን አገላለጽ ሲጠቀሙ እንመለከታለን። የእሱን መምጣት በጾም በጸሎት የምንጠባበቅበትም ጊዜ ነውና ነቢየ ልዑል ቅዱስ ዳዊት ምን አለ ታዲያ? ብርሃንህን ላክልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች ሁላችሁም በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ሰነበታችሁ? አሜን። የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነና የከበረ ይሁን። እንግዲህ እንደ እግዚአብሔር ቅዱስ ፈቃድ በዚህ ዕለት የምንማማርበት ኃይለ ቃል የሚሆነን ፈኑ ብርሃነከ ወጽድቀከ የሚል ኃይለ ቃል ይሆናል ማለት ነው። መዝሙረኛው ዳዊት ከልደተ ክርስቶስ 1000 ዓመት ገደማ ቀደም ብሎ የነበረ ነገር ግን በዚያ ዘመን በትንቢት መነጽር ተመልክቶ የሚመጣውን ከሰማይ የሚወርደውን ከድንግል ማርያም የሚወለደውን ለዓለሙ ሁሉ ሰላምን የሚያድለውን የድንግል ልጅ መድኃኔዓለምን ኢየሱስ ክርስቶስን በዚያ በትንቢት መነጽሩ ብርሃንህን ላክልን ብሎ በመዝሙር 42 ቁጥር 3 ላይ በተናገረው ኃይለ ቃል መነሻ በማድረግ ይሆናል ማለት ነው። በቤተ ክርስቲያናችን አስተምሮ ከ7 እና በ13 መካከል ስብከት ተብሎ የሚነገር ወይም ደግሞ የምናስተምርበት ወቅት ሲሆን ከ14 እስከ 20 ያሉት ቀናቶች ደግሞ ብርሃን ተብለው ይታወቃሉ፣ ወይም ደግሞ የብርሃን ዕለታቶች ተብለው ይታወቃሉ ማለት ነው። ከ21 እስከ 27 ያለው ኖላዊ ተብሎ የሚጠራ ይሆናል። ከዚያ በኋላ ያለው ልደት ነው የሚሆነው ማለት ነው እና ለዛሬ ግን የሚሆነን ብርሃንህን ላክልን የሚል ኃይለ ቃል ይሆናል። ነቢየ ልዑል ቅዱስ ዳዊት ብርሃንንና እውነትን ላክልን እነሱ ይምሩኝ አስቀድሞ ተናግሯልና እንግዲህ ብርሃን በተለያየ አይነት አገላለጽ የሚገለጽ ነው። መጀመሪያ አስቀድሞ መድኃኔዓለም ኢየሱስ ክርስቶስ በዚህ በዘፍጥረት ላይ ስነ ፍጥረታትን ሲፈጥር ብርሃንን እንደፈጠረ ይናገራል። ይሄ የተፈጥሮ ብርሃን አለ፣ የሚፈጠር ማለት ነው። ሰው ሰራሽ የሆኑ ብርሃኖች አሉ። እንደገና ደግሞ በለመድነው አነጋገር ሰው በእውቀት በአስተሳሰብ በአመለካከት ጥሩ አመለካከት ሲኖረው ያን ሐሳብን ተሮ መቀበል ሲችል ልቡ ብሩህ ነው፣ ንግግሩ ብሩህ ነው ብለን የምንገልጽበት መንገድ እንዳለ ይታወቃል። ነገር ግን አሁን እዚህ ጋር የምንመለከተው ግን እውነተኛውን ብርሃን ጠፈር ደፈር የማይከለክለውን ወይም የማይከልለውን ተራራ፣ ዛፍ፣ ቤት፣ ገደል ሊከለክለው የማይችለውን እውነተኛውን ብርሃን የድንግል ማርያምን ልጅ መድኃኔዓለም ኢየሱስ ክርስቶስን ነው ነቢየ ልዑል ከዚህ ጋር ሲገልጸው የገለጸውና ብርሃን በተለያዩ አይነት የመጽሐፍ ቅዱሳችን ክፍል ተገልጸው እንመለከታለን። በብሉይ ኪዳንም በአዲስ ኪዳንም። በብሉይ ኪዳን እነ ኢሳይያስ ብዙ ቦታ ላይ ገልጸውት እንመለከታለን። በአዲስ ኪዳን ደግሞ ወንጌላዊ ቅዱስ ዮሐንስም እነ ቅዱስ ጳውሎስም በተለያየ አይነት አገላለጽ እንደዚሁ ገልጸውት እንመለከታለን ማለት ነው እና ከብርሃን ምን መማርና ምን መገንዘብ እንዳለብንም በደንብ መረዳት ያስፈልጋል። ነቢዩ በዚያ ዘመን ብርሃንህን ላክልን ሲል የሆነ ችግር እንደነበረ፣ በዚያ ዘመን የብርሃን መምጣት አስፈላጊ እንደሆነ፣ የብርሃን መምጣት እጅግ በጣም ወሳኝ እንደሆነ፣
የብርሃን መምጣት ለሰው ልጆች እረፍት የሚሰጥ እንደሆነ አስቀድሞ አስረግጦ ተናግሯል ማለት ነው። እና ነቢዩ እንደዚያ ሲል ቀደም ብለን የመጀመሪያውን ሰው አዳም ስንመለከት የማይሰራውን ሰርቶ ነበርና የማይገባበት ቦታ ወይም ደግሞ የማይደረገውን አድርጎ ስለነበር ያቺ አግኝተው የማያጧት ገብተው የማይወጡባትን ቅድስቲቱን ቦታ ገነትን በሰራው ስራ ባጠፈው ጥፋት ከዚያች ቦታ እንዲወጣ የግድ ነበር። ነገር ግን ቸር ስለሆነ መድኃኔዓለም ኢየሱስ ክርስቶስ እንደወጣ እንዲቀር አላደረገውም። ይልቁንም ምንድነው ያለው? 5500 ዘመን ሲፈጸም ከልጅህ የልጅ ልጅ ተወልጄ በሜዳ እንደ ሕፃናት ድሄ ወደ ቀደመ ክብርህ እመልስሃለሁ የሚል ተስፋ ለአዳም ነግሮት ነበረ። ይህንን ተስፋ የተለያዩ ነቢያት ተሎ እንዲደርስ ይሹ ነበረ፣ ተሎ እንዲደርስ ይፈልጉ ነበረ፣ ተሎ እንዲደርስ ይጠይቁ ነበር፣ ይናገሩ፣ ያመሰጥሩ፣ ያስተምሩም ነበረ እና ከነቢያቱ መካከል አንዱ የሆነው ቅዱስ ዳዊትም ብርሃንን ላክልን። ምክንያቱም አዳም ከዚያ ቦታ ከወጣበት ጊዜ ጀምሮ እረፍት አልነበረም። ምክንያቱም ያ የእረፍት ቦታ፣ ጭቅጭቅ የሌለበት ቦታ፣ ንትርክ የሌለበት ቦታ፣ መለያየት የሌለበት ቦታ፣ ማሰብ መጨነቅ የሌለበትን ቦታ አጠዋልና ያን ያጡትን ቦታ ደግሞ ለማግኘት ቃል ተገብቶ ጊዜው ሲደርስ ቃል ተገብቶለት ስለነበር አሁን ያ ጊዜ ፈጥኖ እንዲደርስ ይሹ ነበር። በዚህ በሐዋርያት ሥራ በአንድ ወቅት ዓለም በስፋት የተነጋገረበት የዛሬ 4-5 ዓመት ገደማ ይመስለኛል እና ምዕራፍ 27 ከቁጥር 1 ጀምሮ ስንመለከት የሐዋርያው ቅዱስ ጳውሎስ 276 ሰዎችን በመርከብ ይዞ እየተጓዘ በነበረበት ጊዜ እሱ አይደለም መርከበኛው፣ ግን ከነሱ ጋር ሆኖ እያጽናና እያበረታ መጀመሪያ በእርግጥ ይሄንን ጉዞ ባትጀምሩት መልካም ነው ብሎ ነግሮ ነበርና መልእክቱን በአግባቡ እነሱ አልተረዱም። ጉዞአቸውን ጀመሩ። ጉዞአቸውን ሲጀምሩ ግን በጉዞአቸው በኩል በጣም ትልልቅ ፈተናዎች ገጥመዋቸው ነበር። ትልልቅ ችግሮች ተፈራርቀውባቸው ነበር። ጉዞአቸው በመርከብ ስለነበረ ትልቅ ነፋስ ተነስቶ አጨናንቋቸው ነበር፣ ግራ አጋብቷቸው ነበርና እነኚህ ሰዎች ምን ይላሉ? በዚሁ በምዕራፍ 27 ቁጥር 29 ላይ ጸለይነ ከመ ይጽባሕ ፍጡነ፣ ተሎ ይነጋ ዘንድ አብዝተን ጸለይን፣ አብዝተን ለመን፣ አብዝተን ተማጸን ይላሉ። ሰው ሲቸግረው፣ ሰው ሲከፋው፣ ሰው ሲጨንቀው ጥያቄው ፈጠን እንዲልለት ይፈልጋል እና ልክ እነኚህ ሰዎች በመርከብ ላይ ባሉበት ጊዜ ነፋስ ሲያይልባቸው ወደፊትም ወደ ኋላም ወደ ቀኝም ወደ ግራም መጓዝ በተቸገሩ ጊዜ አብዝተን ጸለይን። የጸለይነው ደግሞ ይሄ የጨለመው ቀኑ ጨልሞባቸው ሌሊቱም ጨልሞባቸው ቀኑም ሌሊቱም የማይታወቅበት ሁኔታ ገጥሟቸው ስለነበር በዚያ ላይ አሁን መርከቧ ተገልብጣ እንሰጥማለን የሚል ችግር ገጥሟቸው ስለነበር ምናሉ እነኚህ ሰዎች ተሎ ይነጋ ዘንድ አብዝተን ጸለይን፣ አብዝተን ፈጣሪያችን ለመን እንዳሉ ሁሉ እዚህም ጋር ነቢያት ብርሃንህን እባክህ ላክልን፣ ተጨንቀናል፣ ተቸግረናል፣ ግራ ገብቶናል፣ እምንይዘው ምንጨብጠው ሁሉ ተጨናንቆብን አስቸግሮናልና ተቸግረን ነውና ያለነው እባክህ ብርሃንን ላክልን ሲሉ ነበርና በየደረጃው ከነኛ ካሉት ነቢያት መካከል አንዱ ነቢየ ልዑል ቅዱስ ዳዊትም ብርሃንህን ላክልን ሲል እንመለከታለን። በነገራችን ላይ ይህንን የጭንቅ ጊዜ ነቢየ ልዑል በተለያዩ አይነት ቦታዎች መዝሙር 78 ቁጥር 8 ላይም እንደዚሁ ይህንን ቃል ሲገልጽ እንመለከታለን። ማለት ራሱን ሳይሆን ጭንቀታቸውን መቸገራቸውን ሲገልጽ ኢትዝክር ለነ አበሳነ ዘትካት ፍጡነ ይርከበነ ሳይልከ እግዚኦ ፈድፋደ እስመ ተመንደብነ። አሁን ምንድነው ያለው? እዚህም ጋር ነቢየ ልዑል እባክህ ምሕረትህን ፈጥነ ላክልን፣ እባክህ ቸርነትን ፈጥነ ላክልን፣ እባክህ ገጸ ምሕረትን ወደኛ ተሎ መልስልን። በመከራ ተጨንቀናል፣ በችግር ተጨንቀናል፣ በፈተና ውስጥ ነውና ያለነው ፈጥነ
የምሕረት ገጽህን መልስልን ብሎ ሲናገር እዚያም ጋር እንመለከታለን። በትንቢት መነጽር ያ የመከራው ዘመን ረዝሞባቸው እንደነበረ ያ የችግሩ ዘመን እንዲያጥር ይሹ ስለነበረ ያ የገጠማቸው ፈተና ያሉበት ዘመን ለነሱ ያልተመቸ እንደነበረና የሚመቸውን ዘመን እንዲልክላቸው የሚመቸው ዘመን ደግሞ ከሰማይ የሚወርደው ከድንግል ማርያም የሚወለደው ከሰማይ ሰማያት ሲወርድ ከድንግል ማርያም ሲወለድ ስለነበር ነቢየ ልዑል ቅዱስ ዳዊት በዚህም ላይ ምን አለ? ብርሃንን ላክልን። 42ኛው ላይ ብርሃንን ላክልን አለ። ብርሃንን ብቻ ብሎ አልቀረም። ከዚያውም ጋር ተያይዞ እውነትህን ላክልን። እውነት ራሱ ክርስቶስ ስለሆነ እውነት ራሱ የድንግል ማርያም ልጅ መድኃኔ ዓለም ስለሆነ የአዲስ ብርሃን ሳይሆን ያለ ብርሃን የሚጠፋ ብርሃን ሳይሆን ዘላለማዊ የሚኖር ብርሃን በእያንዳንዳችን ማንነት ውስጥ ገብቶ ብሩህ የሚያደርግ ጥበብን የሚያድል ማስተዋልን የሚያድል ፍቅርን የሚሰጥ መለያየትን የሚያጠፋ ጭንቀትን የሚያስወግድ ፍርሃትን፣ አፍረትን፣ መሸማቀቅን፣ ውርደትን የሚያጠፋው ብርሃን ሲመጣ ያ ብርሃን ሰላም እንዳለው ያውቅ ስለነበረ ነቢየ ልዑል ምን አለ? በእውነት ብርሃንህን ላክልን፣ እውነትህንም ላክልን። እንዲህ ብርሃንና እውነትና ብርሃን ባንድ ሆነው በመልካም ጎዳና ይመሩን ዘንድ ፈጥነህ ላክልን ይላል እና አሁንም በዚህ ሳምንት የምናነበው ወንጌል የምናስተምረው የመጽሐፍ ቅዱስ ክፍል ብርሃንን የተመለከተ ይሆናል ማለት ነው። ምክንያቱም እነኚህ ሳምንቶች የክርስቶስን መምጣት አብዝተን ምንጠባበቅበት የክርስቶስን ከድንግል ማርያም መወለድ መምጣት ስንል ያኛውን የዳግም ምጽአቱን ሳይሆን የመጀመሪያውን ያ የተጨነቀው ሰው ያ አጥፍቶ የተቀጣው ሰው 5500 ዘመኗ የምትፈጸምበት ጊዜ የሚናፍቅበት ወቅት ነውና ያቺ ወቅት ስለዚያች ወቅት የምንሰብክበት ምንናገርበት የምንማርበት ብቻ ሳይሆን የእሱን መምጣት በጾም በጸሎት የምንጠባበቅበትም ጊዜ ነውና ነቢየ ልዑል ቅዱስ ዳዊት ምን አለ ታዲያ? ብርሃንህን ላክልን። እሱ ሲመጣ ይሄ ብርሃን ሲመጣ የጨለመብን ይበራልናል። ይሄ ብርሃን ሲመጣ ሰላማችን ይመለሳል። ይሄ ብርሃን ሲመጣ አንድነታችን ይመለሳል። ይህ ብርሃን ሲመጣ የተጨነቀው ይጽናናል፣ ያዘነው ይረጋጋል፣ ያለቀሰው እንባው ይታበስለታል እና ብርሃንን እባክህ ላክልን ሲል እንመለከታለን። አሁን ብርሃን ቅዱስ ዮሐንስ በአንደኛ መልእክቱ ምዕራፍ 1 ቁጥር 5 ላይ እግዚአብሔር ብርሃን ነው አለ። እውነት ነው፣ ብርሃን ነው። ይህ ብርሃን እንዳልነው ቀድመንም እንዳነሳ ነው ዘመኑ ፋብሪኬት ያደረጋቸው በርካታ የብርሃን አይነቶች አሉ። በቤታችን የምናበራው ሻማው ሊኖር ይችላል፣ የኤሌክትሪኩ ብርሃን ሊኖር ይችላል። በርካታ በዓለም ላይ የብርሃን አይነቶች አሉ። እነኚህ ሁሉ ብርሃኖች ግን የሆነ ነገር ሲገጥማቸው የሚቋረጥ ብርሃን ነው ይዘው የሚመጡት። የኤሌክትሪክን በቤታችን ያለውን ብርሃን ስንመለከት ኤሌክትሪኩ ሲቋረጥ ይቋረጣል፣ ይጠፋል። ሻማውን ስንመለከት ምንም እንኳን የምትሰጣው ብርሃን አነስተኛ ብርሃን ብትሆን እሷም ለጊዜው ትሰጣለች። ግን እቺ ብርሃን ሻማው ቀልጦ ሲያልቅ ክሩ ሲያልቅባት እቺም ብርሃን ትጠፋለች። ሌሎችም ብርሃኖች ይጠፋሉ። ለጊዜው የሚሰጡት ብርሃን ብርሃንነቱ እንዳለ ሆኖ ማለት ነው። ይሄ ብርሃን ግን በጊዜ በቦታ በሁኔታ የማይወሰን በፊት ክብሩ የነበረ በኋላም ደግሞ ከነክብሩ ወደ ድንግል ማርያም መጥቶ የጠፋውን ሰው ከጠፋበት ፈልጎ ከወደቀበት የሚያነሳ የሚሰጠው ብርሃንም ጊዜያዊ ብርሃን ያይደለ ዘላለማዊ ብርሃን እንደሆነ ዮሐንስ ምን አለ? እግዚአብሔር ብርሃን ነው አለ። ከዚያ አሁንም በዚያው ምዕራፍ ላይ እንደገና ቁጥር 1 ቁጥር ቀደም ብሎ 4:9 ላይ እስከ 5 ባለው ውስጥም ስንመለከት እንደዚሁ ኢየሱስ ክርስቶስ የዓለም ብርሃን ነው። ይሄ የመወለድ ስሙን እዚህ ጋር ቅዱስ ዮሐንስ ሲገልጸው ሲወለድ ያው መልአኩ እንደተናገረው ስሙንም ኢየሱስ ትይዋለሽ ብሎ ለድንግል ማርያም አስቀድሞ እንደነገራት ሁሉ እዚህ ጋር ምን አለ? ኢየሱስ ክርስቶስ የዓለም ብርሃን ነው። በእርግጥ ዛሬ ላይ ብዙዎቹ ሳይገባቸው የገባቸው አስመስለው ሳይረዱት የተረዱት አስመስለው የራሳቸውን አገላለጽ ሲጠቀሙ እንመለከታለን። ኢየሱስን ተቀብያለሁ በርቶልኛል ይላሉ።
ይሄ እንኳን ከዚህ ሐሳብ ጋር የሚሄድ አይደለም። የራሳቸው ሐሳብ የደካማነት ሐሳብ የጎደሎነት ሐሳብን የሚገልጽ እንጂ በርቶልኛል የሚባል ክርስቶስ በእንደዚህ አይነት ልክ የሚገለጽ አምላክ አይደለም፣ ሊሆንም አይችልም። ግን ዮሐንስ ምን አለ? የዓለም ብርሃን ነው፣ እውነትም የዓለም ብርሃን ነው። እኛ የምናበራቸው ብርሃኖች፣ እኛ ኦንና ኦፍ የምናደርጋቸው ብርሃኖች ለተወሰኑ ቦታዎች ለተወሰኑ አካላት የሚያበሩ ሲሆኑ እሱ ግን ዘላለማዊ ብርሃን እንደሆነ ለዓለሙ ሁሉ ብርሃንን የሚሰጥ እንደሆነ በሚገባ ዮሐንስ ይገልጻል ማለት ነው። ሌላ አሁንም በዚሁ ላይ እግዚአብሔር በሰው ልብ ብርሃንን ያበራል ብሎ ቅዱስ ጳውሎስ ደግሞ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ እንደዚሁም ኤፌሶን 5:14 ላይ አስረግጦ ሲናገር እናያለን እንረዳለን። ምክንያቱም ሁልጊዜ ብርሃናችሁ በሰው ፊት ይብራ ብሎ በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 14 እስከ 16 ለቅዱሳን አባቶቻችን እንደተናገረ ሁሉ መልካም ስራችሁ ሲለን ማለት ነው። እና መልካሞች ስንሆን፣ ቅኖች ስንሆን፣ ታዛዦች ስንሆን በውስጣችን የክርስቶስ ብርሃን ሊበራ እንደሚችል ምንም ጥርጥር የለውም፣ ግልጽ ነው። ያ እንዲሆን ግን እኛ መልካሞች መሆን ይጠበቅብናል፣ የብርሃን ልጆች እንድንሆን። ዮሐንስ በወንጌሉም ሲጽፍ ምንድነው ያለው? እስመ ብርሃን መጽአ ውስተ ዓለም ወአብደረ ሰብእ ጽልመት። ብርሃን ወደ ዓለም መጣ፣ ሰው ግን ጨለማን መረጠ። ለምን ቢሉ ሰው ግብሩ የከፋ ስለሆነ፣ በጥፋት መስመር ውስጥ የሚመላለስ ስለሆነ፣ በኃጢአት መስመር ውስጥ ስለሚመላለስ ስራው እንዳይገለጥበት ጨለማን መረጠ። የብርሃን ልጆች እንድንሆን አምላከ ቅዱሳን ይርዳን። ታዲያ ምእመናንም እንደዚሁ የዓለም ብርሃን ይሆናሉ። በማን? በዚህ በመልክ አሁን ቅዱስ መጽሐፍ ላይ ተጽፎ እንደምናገኘው አንትሙ ውእቱ ብርሃኑ ለዓለም ብሎ በማቴዎስ ወንጌል መድኃኔዓለም ኢየሱስ ክርስቶስ ራሱ በደቀ መዝሙር ያይደለ በራሱ ቃል በራሱ አስተምሮ እናንተ የዓለም ብርሃን ናችሁ ብሎ ሲገልጽ እንመለከታለን። ማለት ምእመናን የሚለውን ብዙ ጊዜ የለመድነው እኛ ያልተማሩ ወይም ደግሞ እነዚህ የቤተክርስቲያን አገልጋይ ያልሆኑ በሚመስል ደረጃ ይሆናል፣ ይቅርታ። ግን እሱ ሳይሆን አማኞች ሁሉ ምእመናን ይባላሉ። እኔንም እናንተንም ጨምሮ አማኞች ነን እና ለኛም እንደተፈቀደልን ፈቃዱን ስንጠብቅ ፈቃዱን ይሰጠናል። ሕጉን ስንጠብቅ ሕጉን ስናስጠብቅ የሚገባንን ይከውንልናል ማለት ነው እና ነቢየ ልዑል ቅዱስ ዳዊት እንዳለው ሁሉ እዚህም ጋር ማቴዎስ ገልጾታል፣ ዮሐንስ ገልጾታል፣ ቅዱስ ጳውሎስም ገልጾታል። ታዲያ የነቢዩን አነጋገር ሊቃውንቱ ሲተረጉሙት ብርሃነከ ያለውን ልጅ ሲመጣ ሰላም አለንና እረፍት አለንና ምሕረት እናገኛለንና መጽናናትን እናገኛለንና አንድነትን ፍቅርን እናገኛለን፣ ማስተዋልን ጥበብን እናገኛለንና ብርሃነከ ያለው እግዚአብሔር ወልድን ነው ሲሉ ተረጎሙት። ከዚያ ሁለተኛው ወጽድቀከ መንፈስ ቅዱስን ላክልን ብለው አሁንም ተረጎሙት። ሌላው በሁለተኛ ደረጃ ብርሃነከ ሐዋርያትን ላክልን፣ ወንጌልን እንዲያስተምሩን ቃልህን እንዲሰብኩልን ሐዋርያትን ላክልን። ወጽድቀከ ሰብአ አርድእትንም እንደዚሁ ወንጌልን ይሰብኩልን ያስተምሩን ያስረዱን ዘንድ ሰብአ አርድእትንም እንደዚሁ ላክልን ሲሉ ሐዋርያትን ፈኑ ብርሃነከ ሐዋርያትን ወጽድቀከ ጽድቅ እውነት ነውና እውነትን የሚናገሩትን ደቀ መዛሙርትን ሰብአ አርድእትን ላክልን ሲሉ ተረጎሙት። ሌላው ብርሃነከ መስቀልን አንተ በመስቀል ነውና ያዳንከን፣ መከራችን ያራቅልን፣ ሞታችን ያጠፋህልን በመስቀልህ ነውና ፈኑ ብርሃነከ መስቀልህን ላክልን ብለው ሊቃውንቱ አስተማሩን። ከዚያው ጋር ተያይዞ አሁንም ወጽድቀከ ቀኖትን ያንተ መቸንከር የኛ እረፍት አለውና ያንተ መቸንከር የኛ ሰላም አለውና ያንተ መሰቀል የኛ ምሕረትን አስገኝቶልናል ያስገኝልናልና ብርሃንን ላክልን፣ ብርሃን የሆነውን መስቀልን ላክልን። ብርሃነከ ታዲያ አሁን ሰው የኖረውን ያህል ቢኖር የተማረውን ያህል ቢማር የሰራውን ያህል መንፈሳዊ ስራ ቢሰራ ያለ ስጋው ደግሞ ወደ እግዚአብሔር መንግሥት መግባት እንደማይቻል ሊቃውንቱ በሚገባ መስጥረው አስተምረውናልና አሁንም ብርሃነከ ስጋው ደግሞ ቅዱስ የሆነውን ስጋንና ክቡር የሆነውን ደምህን ላክልን፣ ጽድቀከ ደምህን ብርሃነከ ስጋህን ላክልን ሲሉ ሊቃውንቱ በሚገባ ተርጉመው ያስረዱናል። እዚያው ፈኑ ብርሃነከ ወጽድቀከ ላይ ማለት ነው። ሌላው
እነዚህንና የመሳሰለውን ከተናገሩ በኋላ ሊቃውንቱ በተለያየ እነ ቅዱስ ያሬድም ሲገልጹት እንመለከታለን። አሁን ሳምንቱ የብርሃን መታሰብ ወይም ስለ ብርሃን የሚሰበክበት፣ ስለ ብርሃን የሚነገርበት፣ ስለ ብርሃን የሚተረጎምበት ወቅት ነውና ቅዱስ ያሬድም በተለያየ አይነት አገላለጽ ሲገልጸው እንመለከታለን ማለት ነው። ታዲያ መስማት ብቻ ሳይሆን መኖር ያስፈልጋል። መስማት ብቻ ሳይሆን መተግበር ያስፈልጋል። ልክ ማቴዎስ አንትሙ ውእቱ ብርሃኑ ለዓለም የዓለም ብርሃን እናንተ ናችሁ ብሎ ለጊዜው ለሐዋርያት በኋላም ለካህናት ለሊቃውንት ቢሆንም በዚያ መስመር ውስጥ ለምንመላለስ ለሁላችንም ይሄ ቃል የተሰጠ የተፈቀደ እንደሆነ ገብቶንና ተረድተን ከኛ የሚጠበቀውን ልናደርግ እና ልንተገብር ያስፈልጋል ማለት ነው። ይህ ሳምንት እንዳለ የብርሃን ሳምንት ነው። የብርሃን ሳምንት ማለት ስለ ብርሃን መምጣት፣ ስለ ክርስቶስ መወለድ ምንጠባበቅበት፣ የክርስቶስን መወለድ ተስፋ የሆነውን ተስፋ ያደረግነውን እውነት የሚሆንበትን ምንጠባበቅበት፣ ያን ስንጠባበቅ ደግሞ ዝም ብለን ሳይሆን የሚገባንን እያደረግን እንደሆነ ቅዱስ መጽሐፍ አስረግጦ ይነግረናል። የሕይወት ምንጭ ከእናንተ ዘንድ ነው ሲል በብርሃን ንራይ ብርሃን ነቢየ ቅዱስ ዳዊትም በዚህ በመዝሙር 36 ቁጥር 9 ላይ በብርሃንህ ብርሃንን እናያለን ማለት በልጅህ ከሰማይ በሚወርደው ከድንግል በሚወለደው በብርሃንህ ብርሃን የተባለው ብርሃን የሆነው እሱ ነውና ብርሃንን እናገኛለን፣ እረፍትን እናገኛለን፣ ዕውቀትን ጥበብን እናገኛለን። ስለዚህ ብርሃንን የሆነውን ልጅህን ላክልን ሲል መዝሙር 36 ቁጥር 9 ላይ እንመለከታለን። ብርሃን ለጻድቃን ደስታ የታወቀ ነው። አሁንም ነቢየ መዝሙር 96 ቁጥር 11 ላይም ለጻድቃን ብርሃን ስራቸው ሁልጊዜ ሲያበራ እንደሚኖር አስቀድሞ አስረግጦ ተናግሯል። ሌላው በጎ ተግባራችንም እንደዚሁ በተመሳሳይ ሁኔታ ብርሃን የብርሃን ምሳሌ የብርሃን ምልክት እንደሆነ አስረግጦ ይናገራል። ታዲያ ሊቃውንቱ አሁንም እንደነ ቅዱስ ያሬድ እነ ማር ቅዱስ ዮሐንስም በተለያየ አይነት አገላለጽ ሲገልጹት እንመለከታለን። በጨለማ ውስጥ የነበረ ሕዝብ ብርሃንን አየ ብሎ ነቢየ ልዑል ኢሳይያስ በዚህ ቁጥር 9 ቁጥር 2 ላይ ማነው ምዕራፍ 9 ይቅርታ ቁጥር 2 ላይ ሲገልጸው እንመለከታለን። ብርሃንና እውነት ላክልን ብሎ ይሄ ነቢየ ልዑል እንዳለ ሁሉ ነቢዩ ኢሳይያስም ደግሞ በጨለማ ውስጥ የነበረ በጭንቀት ውስጥ የነበረ በስደት ውስጥ የነበረ በፈተና ውስጥ የነበረ ሕዝብ ብርሃንን አየ። በማን አንተ በምትልከውና በላከው በልጅህ ብርሃንን አየ ሲል አስረግጦ ያስረዳናል። ሌላው አሁንም የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በብርሃኑ እመኑ ሲል ቅዱስ ዮሐንስ በወንጌሉ ምዕራፍ 12 ቁጥር 36 ላይ እስከ 46 ባለው ስንመለከት የብርሃን ልጆች ለመሆን በብርሃን መመላለስ ያስፈልጋል ማለት በእግር ያይደለ በግብር በንግግር ያይደለ በተግባር የብርሃን ልጆች ለመሆን በብርሃን መመላለስ በብርሃን በሆነው ስራ ብርሃን በሆነው ፍቅር ብርሃን በሆነው ትሕትና ብርሃን በሆነው ሰላም መመላለስ ያስፈልጋል። በተለይ በዚህ ዘመን አሁን ባለንበት ብርሃን በጨለመበት ሰላም በታጣበት ፍቅርና አንድነት እጅግ በጣም የቀበርነውና እርም ያወጣንለት በመሰለበት ዘመን የብርሃን ልጆች መሆን ያስፈልጋል ማለት በብርሃን መመላለስ ያስፈልጋል ማለት ነው። ይህንን ቅዱስ ዮሐንስ ነገረን። ሌላው ብርሃን ውእቱ ዘተጸውረ ቅዱስ ያሬድ ደግሞ የተጸነሰው ከሰማይ የወረደው በድንግል ማርያም ማኅፀን ያደረው ብርሃን ነው ሲል አስረግጦ ቅዱስ ያሬድም ሲገልጸው እንመለከታለን። ዝማሬ በሚባለው የመጽሐፍ ክፍል እዚህ ገጽ 68 ላይ ማለት ነው። ሌላው ብርሃን ዘመጻ ውስተ ዓለም ዘያበርህ ላዕለ ጻድቃን መራዊ ሀለ ቤተ ክርስቲያን ብሎ ደግሞ አሁንም ቅዱስ ያሬድ እዚህ ጋርም ሲገልጸው እንመለከታለን። ወደዚህ ዓለም የመጣው ብርሃን ነው። ነቢየ ልዑል ቅዱስ ያሬድ ቅዱስ ዳዊት በመዝሙር 42 ላይ ፈኑ ብርሃነከ ብሎ የገለጸው ብርሃንን ላክል ሲል የተማጸነው የጠየቀው በትንቢት መነጽር የተናገረለት አለ ብርሃን ዘመጻዬ ወደዚህ ዓለም የመጣው ነው። በዚህ ዓለም መጥቶ ለጻድቃን ደግን ለሚሰሩ በፍቅር ለሚኖሩ በጾም በጸሎት በመልካም ምግባር ለሚኖሩ በጎ የሆኑ ስራዎችን ለሚተገብሩት
ብርሃን ይሆን ዘንድ የመጣው ያ ብርሃን ኢየሱስ ክርስቶስ ነው አለ። ካለ በኋላ ይሄም አለ የቤተ ክርስቲያን ሙሽራዋ ነው አለ። ቅዱስ ጳውሎስ በኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ ክርስቶስን በሙሽራ ቤተ ክርስቲያን በሙሽሪት እየመሰለ እንደገለጸው ሁሉ ቅዱስ ያሬድ ምን አለ? ብርሃን ዘመጻ ውስጥ ዓለም ዘያብር ላይለ ጻድቃን፣ በጻድቃን ላይ የሚያበራ። እንግዲህ የቅዱሳን ሕይወት ተነግሮ አያልቅምና እነሱ የሱን ሲሰሩ እሱ የነሱን ይሰራል። እኛ የሱን ስንሰራ እሱ የኛን ይሰራል። እኛ በሱ ስንኖር እሱ በእኛ ላይ ይገለጻል እና በጻድቃን ላይ የሚያበራ የቤተ ክርስቲያን ሙሽራዋ የተባለ ክርስቶስ ወደዚህ ዓለም የመጣው ነው ሲል አሁንም ቅዱስ ያሬድ ገልጾታል ማለት ነው። ስለዚህ እኛም እግዚአብሔር በረዳንና ባገዘን መጠን የብርሃን ልጆች ሁነን በብርሃን ተመላልሰን ሕጉንና ስርዓቱን ጠብቀን ስሙን ቀድሰን ክብሩን እንድንወርስ አምላከ ቅዱሳን ይርዳን። ፈኑ ብርሃነከ ወጽድቀከ፣ ብርሃኑን እንዲልክልን የሚላከውን ብርሃን እኛም በፍቅርና በአንድነት እንድንቀበልና የብርሃን ልጆች እንድንሆን መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር። ይቆየን።